ለቃለ ጉባኤ አጻጻፍ የምንማርበት ክፍል 2 ዝግጅታችንን ነው ዛሬ ይዘን የመጣ ነው። በዛሬው ዝግጅታችን በጣም ጥሩ የሚባል ቃለ ጉባኤ ስንጽፍ የምንከተላቸው መርሆችና እንደው የቃለ ጉባኤ አጻጻፍ አጠቃላይ ስትራክቸር ወይም ደግሞ አወቃቀሩ ምን ነው፣ ቃለ ጉባኤ የሚባለው ሰነድ በውስጡ የሚይዛቸው ዋና ዋና ፖይንቶቹ ወይም ደግሞ ዋና ዋና ይዘቶቹ ምን ናቸው የሚለውን ልንመለከት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ እንዲሁም ላይክ በማድረግ እንድትጀምሩት እያሳሰብን በቀጥታ ወደ ጉዳያችን እንገባለን። ባለፈው ዝግጅታችን የቃለ ጉባኤን አስፈላጊነት ገልጸን ነበር። ያላያችሁት ካላችሁ ሊንኩን ከስር እናስቀምጥላችኋለን፣ ገብታችሁ ማየት ትችላላችሁ። በዛሬው ዝግጅታችን እንግዲህ የቃለ ጉባኤ አጻጻፍ መርሆችና ቃለ ጉባኤ ውስጥ የሚካተቱ ዋና ዋና ጭብጦች ወይም ደግሞ የቃለ ጉባኤ ሰነድ አወቃቀሩ ምን ይመስላል የሚለው ነው የምንመለከተው። በቀጥታ ፕሪንሲፕሎቹን እንመልከት። እንግዲህ ቃለ ጉባኤ ስንጽፍ ልንከተላቸው የሚገቡ ፕሪንሲፕሎች ወይም መርሆች አሉ። ከነዚህም መርሆች የመጀመሪያው አኩሬት መሆን ነው። አኩሬሲ አንዱ መርህ ነው። ቃለ ጉባኤ ላይ የምናሰፍራቸው ይዘቶች በትክክል አኩሬት መሆን መቻል አለባቸው። አኩሬት የተዛነፈ የተንዛዛ ነገር ቃለ ጉባኤ ላይ መጻፍ የለበትም ማለት ነው። እንቅጯን ትክክለኛዋን አጣርተን ነው ቃለ ጉባኤ ላይ መመዝገብ ያለብን። ሌላው ክሊር ነው። ክላሪቲ ወይም ደግሞ ግልጽ መሆን መቻል አለበት የቃለ ጉባኤ ሰነድ ማለት ነው። እንግዲህ ክላሪቲ ሲባል ተነባቢ መሆኑ ነው። እንደገና ደግሞ ሀሳቦቹም ግልጽ ሆነው መቀመጥ መቻል አለባቸው ማለት ነው። ሌላው ኦብጀክቲቭ ወይም ዓላማ የምንለው ጉዳይ ነው። አንድ ቃለ ጉባኤ የሚያዘው ያው የጉባኤውን ዓላማ ለማሳካት ስለሆነ የጉባኤው ዓላማ ምንድን ነው የሚለው ነገር በትክክል ከተቀመጠ መጀመሪያ አጀንዳ ላይ ያን ነገር ካስቀመጥ ነው ውስጥ ላይ የሚያዙት ቃለ ጉባኤዎች ከጉባኤው ዓላማ ጋር በትክክል የተሰናሰሉ መሆን መቻል አለባቸው። አንዴ ቆላ አንዴ ደጋ የሚረግጡ ዥዋዥዌ የሚጫወቱ አይነት ሀሳቦች መስፈር የለባቸውም የቃለ ጉባኤ ሰነድ ላይ ማለት ነው። ሌላው ኮምፕሌት ወይም የተሟላ መሆን አለበት። የቃለ ጉባኤ ሰነድ ሲዘጋጅ የተሟላ ሆኖ መዘጋጀት ይጠበቅበታል። ታይምሊ ወይም ደግሞ ወቅታዊ ሆኖም መቀመጥ ይኖርበታል። ስትራክቸሩም ስትራክቸርድ መሆን መቻል አለበት ማለት ነው። ቃለ ጉባኤ ሰነድ እንግዲህ ሪፍሌክት የሚያደርገው በዋናነት የጉባኤውን ውሳኔዎች ነው እንጂ የእያንዳንዱን ተሰብሳቢ አመለካከት ማስፈር አይደለም የቃለ ጉባኤ ዓላማው ማለት ነው። ስለዚህ ሀሳቦች ሰብሰብ ብለው ተፋጭተው ካበቁ በኋላ ሰብሰብ ብሎ ዲሲሽኑ ወይም ደግሞ ውሳኔው ያረፈበት ነገር ላይ ነው ማጠንጠን የሚገባው። ያም እንግዲህ ከላይ የገለጽናቸውን መርሆቹን ተከትለን ስንሰራ የምናገኘው ነገር ነው። መርሆቹንም እንድንከተል ያስገድደናል ማለት ነው። ምክንያት ይሄ ዓላማችን ወይም ደግሞ ውሳኔያችን ላይ ያተኮረ እዛ ላይ የሚያጠነጥን ሆኖ ሲዘጋጅ የቃለ ጉባኤ ሰነዱ ማለት ነው። ስታንዳርድ ሆነው ወይም ደግሞ መደበኛው የቃለ ጉባኤ አወቃቀርስ ምን ይመስላል የሚለውን በአጭሩ እንመልከት። እንግዲህ ቃለ ጉባኤ በነገራችን ላይ በጣም ብዙ ተቋማት ላይ ተግባራዊ የሚሆን ሰነድ ነው። ግን ፎር ዘ ሴክ ኦፍ ክላሪቲ ወይም ደግሞ ለግልጽነት ያክል እኛ የህብረት ስራ ማህበራት የሚይዙትን ቃለ ጉባኤ እንደ ናሙና አድርገን እንመልከተው። የእነሱን ስትራክቸር ከዚህ ወስደን በተወሰነ ደረጃ ወደ ንግድ ተቋማት ወይም ወደ መንግስት ተቋማት ብንወስዱ በተወሰነ ደረጃ ነገሮች እንደ ሊለያይ ቢችልም ግን በመሰረታዊነት ሰፊ ለውጥ ሊኖረው አይችልም ማለት ነው። ስለዚህ ቤዚክ የሆነው መሰረታዊ የሆነው የቃለ ጉባኤ አወቃቀር ምን ነው የሚለውን ስንመለከት የመጀመሪያው
ያው የቤዚክ ኢንፎርሜሽን ቤዚክ ሚቲንግ ኢንፎርሜሽን ወይም ደግሞ መሰረታዊ የሆነው የስብሰባው መረጃ አለ። የማን ቃለ ጉባኤ እንደሆነ ተቋሙ መገለጽ አለበት ማለት ነው። ስብሰባው ወይም ደግሞ ጉባኤውስ ምንድን ነው? የቦርድ ነው፣ የጠቅላላ ጉባኤ ነው ወይም ደግሞ አስቸኳይ ጉባኤ ነው የሚለው መገለጽ መቻል አለበት። ቀኑ፣ ሰዓቱ፣ ቦታው እና የቃለ ጉባኤው ቁጥር መሰጠት መቻል አለበት። እንደውም ተቋማት ጠንካራ እንዲሆኑ ከሚያደርጋቸው ነገሮች አንዱ ቃለ ጉባኤዎች ሲያዙ ቁጥር ተሰጥቷቸው፣ ለምሳሌ በአንድ በጀት ዓመት የተደረጉ ጉባኤዎች ይኖራሉ፣ የተለያዩ ጉባኤዎች። እነዛ በሙሉ ተቆጥረው እያንዳንዱ ውሳኔ ከቃለ ጉባኤው ቁጥር ጋር ተያይዞ ቢቀመጥ በጣም መልካም ነው። ስለዚህ የቃለ ጉባኤው ቁጥር መቀመጥ መቻል አለበት ማለት ነው። በመቀጠልም ጉባኤው ላይ የታደሙ አካላትም በትክክል መገለጽ መቻል አለባቸው። which is attendance ሊኖረው ይገባል ማለት ነው። ያሉ ወይም የተገኙ ሰዎች፣ በተለያየ ምክንያት ያልመጡ ሰዎች፣ ገስቶች ወይም ደግሞ እንግዶችና ታዛቢዎች ካሉ እነሱንም ማስቀመጥ ወይም ደግሞ መጥቀስ ይኖርበታል ቃለ ጉባኤው ማለት ነው። ከዛ እነዚህን ካስቀመጠ በኋላ ምልዓተ ጉባኤው ተሟልቷል አልተሟላም የሚለውም ነገር ተወስኖ ምልዓተ ጉባኤው መሟላቱ ከተረጋገጠ በኋላ ወደ ምን ይኬዳል ማለት ነው? ወደ አጀንዳዎች ምን አጀንዳዎችን ይዞ ነው ይሄ ጉባኤ እየተካሄደ ያለው የሚለው ነገር አጀንዳዎቹ ግልጽ ሆነው መቀመጥ መቻል አለባቸው ማለት ነው። እንግዲህ አጀንዳዎቹ ከተቀመጡ እና አጀንዳዎቹን አጽድቆ አጀንዳዎቹ በተሰብሳቢዎች ከጸደቁ በኋላ ዲስከሽኑ ወይም ደግሞ ውይይቱ ይጀምራል ማለት ነው። ውይይቱን በተወሰነ ደረጃ እንግዲህ በጣም ሞስት ኢምፖርታንት ሴክሽን የቃለ ጉባኤው በጣም ጠቃሚ ወይም ደግሞ በጣም ወሳኙ ንዑስ ክፍል የዲስከሽኑና ውሳኔ የሚተላለፍበት ክፍል ነው ማለት ነው። ስለዚህ ይሄኛውን ክፍል የዲስከሽኑ የውይይቱና የውሳኔዎቹን ክፍል እንዳስፈላጊነቱ በቶፒክ ስትራክቸር ልናደርገው እንችላለን። አጀንዳ ብለን ከላይ ያስቀመጥነው ነገር ስላለ ለምሳሌ 3-4 አጀንዳዎችን ይዞ ከሆነ ጉባኤው የተከፈተው እነዚህን አጀንዳዎች አንድ በአንድ በቶፒክ ዲስከስ እየተደረጉ ውሳኔዎች እየተወሰኑበት ይሄዳል ማለት ነው። ስለዚህ ተሰብሳቢዎች አጀንዳው ላይ ውይይት ያደርጋሉ። የውይይታቸው ሰመሪ ወይም ደግሞ ማጠቃለያ ይቀመጣል። ብሪፍ እና ኒውትራል በሆነ መንገድ ከሶስተኛ ወገን ኒውትራል በሆነ መንገድ መቀመጥ መቻል አለበት ማለት ነው። ከዛ በኋላ ፋይናል ዲሲዥን እንግዲህ ሰዎቹ የተለያየ ሀሳብ አንስተው ዲስከስ ካደረጉ በኋላ መጨረሻ ላይ ደግሞ የጋራ የሚወስኑት ውሳኔ አለና ያ ፋይናል ውሳኔው በዛ ልክ መቀመጥ መቻል አለበት ማለት ነው። ምናልባት ውሳኔው ያው ተግባራዊ ውጤት ያለው ስለሚሆን ያንንስ ወደ ተግባር ለማምጣት ማን ነው ኃላፊነት ያለበት የሚለው ጉዳይም እዛው ላይ ቢቀመጥ ጥሩ ነው ማለት ነው። ኢቭን አስፈላጊ ከሆነ እንደ ነባራዊ ሁኔታው ዴድላይንም ያስፈልጋል። አንድ ውሳኔ ከተወሰነ በኋላ ያ ውሳኔ ተግባራዊ የሚሆንበት የጊዜ ገደብ ጭምር ተቀምጦ ማን ነው ያንን ኃላፊነት የሚወስደው የሚለው ነገርም እዛው ላይ ቢቀመጥ ይመከራል ማለት ነው። በተመሳሳይ እንግዲህ አጀንዳ 2፣ አጀንዳ 3፣ አጀንዳ 4 እያል በአጀንዳዎቹ ብዛት ልክ ውይይቶች እየተደረጉ የውይይቶች ሰመሪና መጨረሻ የተደረሰበት የውሳኔ ሐሳብ እንዲሁም ያንን ውሳኔ ተግባራዊ የሚያደርጉት ኃላፊነቱ የሚሰጣቸው አካላትና ዴድላይኑም ጭምር ወይም ደግሞ የጊዜ ገደቡም ጭምር እየተቀመጠ ውሳኔዎቹ ሙሉ በሙሉ ይጸድቃሉ ማለት ነው። በጉባኤው ተነስተው ይጸድቃሉ ማለት ነው። ስለዚህ እንግዲህ በዋናነት የቃለ ጉባኤ መርሆቹንና ስትራክቸሩን በዚህ ልክ ተመልክተናል ማለት ነው። በዚህ ልክ ተመልክተናል። ለዛሬው ዝግጅታችን ይሄ የሚበቃን ይሆናል። አብራችሁን ስለሆናችሁ እጅግ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ዝግጅት ለብዙዎች ተደራሽ ይሁን። ይሄ ቻናልም ለብዙዎች ተደራሽ ሆኖ ቻናላችን እንዳድግ ዝግጅቱ ከተመቻችሁ ላይክ፣ ሼር ማድረጉን እንዳትዘነጉት ለማለት ለማሳሰብ እወዳለሁ። በተረፈ ሁላችሁም
በያላችሁበት ሰላም ቆዩልን። መልካም ጊዜ ይሁንላችሁ።